አልቻልኩም ጌታ ግን የኛ ልጆች ጌታ አልተሻሉም። ከዛ ምን ይላል? ምን አገባችሁ ለተደረለ ግሬግብ መፍሳቴ ኃጢአት ነው። በሰው ፊት አልፈሰው ጌታን ነቅዬ እኔ ላይ አልተከለም። ይሄ መጨረሻ ነው እንዴ? እሱ ሌላም ቦታ እንዴ መፍሳቴ ኃጢአት ነው። በሰው ፊት አልፈሰው ጌታን ነቅዬ እኔ ላይ አልተከለም። ጌቱ የኔ ምንድን ነው የምትሉኝ እንዴ? እሱ ሌላም ቦታ ፈስቻለሁ እንዴ? እሱ የኔ ቂጡ የኔ እሱ ሌላም ቦታ ፈስቻለሁ እንዴ? ፈተዋ እየጠየቀው ነው። ፈተዋ ነው። ወይኔ በጌታ ስም ፈተዋ እየጠየቀው ነው። ፈተዋ ደስ ይላል። ፈተዋ ስለፈሰ ሌላም ቦታ ፈስቻለሁ እንደ እሱ ቂጡ የኔ ፈሱ የኔ ሌላም ቦታ ፈስቻለሁ እንደ እሱ አይካንት አልቻልኩም። ኧረ ይመቸው። እኔ ኮንፊደንቱን በቃ አድንቅ ያለው ይመቸው። ያራድዬ ልጅ ያጋጥማል። ለማንኛውም ወደ ተብሎ ሲጠበቅ በማግስቱ መጥቶ ሌላም ቦታ ፈስቻለሁ እንዲ ይመቸው። ሰው የሚይዘው መስጠበቅ እሱ በማግስቱ መጥቶ እኔ እኮ ፈሳ አይደለም በር ሲዘጋ ነው ምናምን እያልኩ ነበር። ጌታ እኔ እያንኮራፋ መስሎኝ ነበር እኮ ከዛ እያንኮራፋ መስሎኝ ፈሳ አልመሰለኝም። የነቃሁት መቼ ነው? ኖርምዬ እኮ ነው። ኖርምዬ ነው። ምንም ኖርምዬ ምንም እንትን የለውም እኮ ባይዞ ምንም ሼመማ አይደለም። ችግሩ የእሱ ምንድነው? ያው መኝታ ቤቱ ሰው ተኝቶ የሚፈሳው ተቀርጾ መውጣቱ ነው። ተኝቶ መሆኑን እንትን ማለት የእሱን አዳማጩ በዛ ጋዝ ነው የወጣው። በአፍህ እንደምታወጣው እንደምታገሰው፣ እንደምተነፍሰው ወይ እንደምታስነጥሰው እነዛ ነው። ምንም ተዛ የተለየ ነገር የለውም። ግን ምንድነው ለእስልምና ትልቅ ቦታ አለው ፈስ። በእስልምና በመፍሳቱ ምክንያት ሰላቱ ተቀባይነት የለውም። ፈሱን በፈሳ ሰላቱ ተቀባይነት የለውም። መላእክቶች ምልጃን አያቀርቡለትም። እስካልታጠበ ድረስ ውዱ እስካላደረገ ድረስ ፈስቶ ጸሎት ቢያደርግ ሰላቱ ተቀባይነት፣ ሰላት ታልሰገደ ደግሞ ከእስልምና ይወጣታል። ይሄ ለእስልምናው ነው እንጂ ለእኛውን የኖርማል ነገር ነው። የተቃጠለ ጋዝ ሊወጣው ጤንነት ምልክት ነው። ጤንነትም ነው። በነገራችን ላይ ድምፅ ያለውም ድምፅ የሌለውም መሐመድ እኮ ተጠይቋል አይደለ? ድምፅ ያለውም ድምፅ የሌለውም ፈስ እንግዲህ ከመጣ ሰላት ላይ ሆኖ አንዱ ምን ብሎ ነበር የጠየቀው? እንደውም እስኪ መጽሐፍ ፊት ካለ ቀርቦ ከሆነ ልበልላችሁ። መቀመጫዬን ምናምን የፈሳ ከመሰለ ሰላትን አቁመ ውዱ ማድረግ አለብህ። ድምፅ ባይኖረው ራሱ እዚህ ጋር እንደዚህ ይላል። ያ እዚህ ቡሃሪ የሐዲስ ላይ ቅጽ 1 ላይ ገጽ 59 ሐዲስ 110 ላይ ምን ይላል? አቡ ሁረይራ እንዳስተላለፉት ሐዲስ የአላህ መልእክተኛ እንዲህ ብለዋል፣ ውዱ በሐደስ የተበላሸ
ሰው ሶላት ተቀባይነት የለውም። ውዱ ሀደስ የሚለውን ትርጉሙን ያብራረዋል። ውዱ እስኪያደርግ ድረስ ከሀደረሞች የመጣ ሰው በአቡሬራ ሆይ ሀደስ ምንድን ነው ሲል ጠየቃቸው። ድምፅ የሌለውና ያለው ፈስ ማለት ነው በማለት መልሰዋል። ስለዚህ በሀደስ ማለት ድምፅ የሌለው ድምፅ ያለው ፈስ ማለት ነው። እዚህ ጋር ደግሞ መትረየስና ምን እንበለው? መትረየስና ምን እንበል? ይሄ በድምፅ ሲል ይሄ ምንድን ነው? አከታትሎ የሚተኩስ ቀስ ብሎ ደግሞ የሚልስ ርችት ነው። ርችት ደግሞ ድምፅ አለ ብቻ ሲሆን አስለቃሽ ጭስ ነው እሱ። ነቢዩ ደግሞ ምን ብለዋል መሰለ ቦስ? ነቢዩ መሐመድ ደግሞ አንድ ግለሰብ በሰላት ውስጥ እያለ የሆነ ነገር ከመቀመጫው የወጣ ይመስለዋል፣ ይህም አስቸግሮታል፣ እንዴት ያደርግ ሲል የአላህ መልእክተኛ ጠየቃቸው። ድምፅ እስኪሰማ ወይንም ሽታ እስኪያሸት ማለትም እስከሚያረጋግጥ ድረስ ከሶላቱ አይወገድ በማለት መለሱ። ፈስ በእስልምና ትልቅ ቦታ አለው። ነቢያቸው መሐመዱላ ተጠይቆ መልስ የሰጠበት ነው፣ ዳይሬክትሊ ማለት ነው። ፈሱን ከፈሳ ከሰላቱ ይወጣል። መላእክቶች ፈሱ እስካልፈሳ ድረስ ምልጃን ይጠይቁለታል። ፈሱ ከፈሳ ግራ ይጠይቁለታል። ኤሬስ ወደ ዛሬ ቶፒካችን በለስና ሁላችሁንም እንኳን ደህና መጣችሁ ብለናል። ኮፒ ሊንክ አድርጉት፣ ከፍ አድርጉት። የዛሬ ቶፒካችን ምንድነው? እሱ ሙስሊሞች በቁጥር ቢበልጡ ምን ያደርጋሉ የሚለውን የምንመለከት ይሆናል ማለት ነው። በቁጥር ቢበልጡ ሙስሊሞች ምንድነው ማድረግ የሚችሉት የሚለውን ቶፒክ እንማማርበታለን ትንሽ ማለት ነው። እና እንደዛ ነው። ከጂሃድ ጋር የተያዙትን እናያለን ማለት ነው። እንደተለመደው ግን ታብታብ እና ኮፒ ሊንኩ ገና ነው። ታብታብ ኮፒ ሊንክ አድርጉት። ይህን ላይቭ ሪፖስት አድርጉት። እኔም አድርጌያለሁ። ስቶሪያችሁ ላይ አድርጉት፣ ሼር አድርጉት። ታብታቡንም በደንብ ከፍ አድርጉት። ዩቲዩብ ላይ ያላችሁም ሰላም ብለናል። ሰላም ክርስቶስ ይብዛላችሁ። እንደተለመደው አይ ቲንክ ዩቲዩብ ላይ ቪዲዮ ሰርተሃል መሰለኝ። ግቡና ተመልከቱት። ኮሜንት አስቀምጡ፣ ሀሳብ አስተያየታችሁን ስጡ። አሪፍ ቪዲዮ ሰርተዋል ዩቲዩብ ላይ። እሱንም በኋላ ታዩታላችሁ። በኋላ ማሳያችሁናል። እሱ ግን ያው በኮሜንት ሀሳብ አስተያየታችሁን ስጡ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሜምበር ያልሆናችሁ ሜምበሩ ነው። ትምህርታችንን መርሃ ግብራችንን እንግዲህ ዛሬም አሁን በይፋ ጀምረናል። እንቀጥል። ቦስ እንዳታቋርጡ ታታቡ። እንግዲህ እስልምና ሌብሎች አሉት። አንደኛ የሚያጠቃበት፣ አንደኛ ተመሳስሎ የሚኖርበት፣ አንደኛ የሚከላከልበት። እነኝን ስቴጆችን እንትን ይሏቸዋል። አሁን ቁጥር ቢበልጡ ሙስሊሞች ምን ማድረግ ነው እንደ እስልምና የሚፈቀድላቸው? በምን አይነት ሁኔታስ ነው ሃይማኖታቸውን ማስፋፋት የሚመከሩት የሚለውን የምንመለከት ይሆናል ማለት ነው። እሱን እናያለን። መሐመድ እንኳን ደህና መጣ። የገባችሁ ሚዩት አድርጉ። አኗር ሚዩት አድርግ። አኗር ሚዩት አድርግ። መሐመድ ይሰማል? መሐመድ እንግዲህ ብዙ ጊዜ ላይ ምን አልክ? ለእኔ ነው የማይሰማኝ የሚቆራረጠው። በደንብ ነው የሚሰማኝ። መሐመድ ይሰማል? ኩን ፈየኩን ከፍ አድርጎት ኮፒ ሊንክ ሜይ ቢ ከሰርት ካለ እንግዲህ እንደ እስልምና አስተምሮ እንዳልኳችሁ ቁጥር ካልበለጡ የበታይ ከሆኑ ማስመሰል ይችላሉ። ይህ ቅዱስ ውሸት ይባላል። እንወዳቸዋለን ምናምን በውሸት ማለት ይችላሉ። ኢንተርናል የሆነ ፍቅር ግን፣ ውስጣዊ የሆነ ፍቅር፣ ከልብ የሆነ ፍቅር ግን አይፈቀድላቸውም፣ አይቻልም፣ አያደርጉትም። እነሱ ዘዴ ቁጥር የበለጡ ቀን
ቁጥር የበለጡ ኩን ፈያኩን ይሰማል። ቁጥር የበለጡ ቀን ግን ያንን ኮምፕሊትሊ ያቆሙና ወደ ምንድን ነው የሚገቡት? አታክ ወደ ማድረግ ነው የሚገቡት። አታክ ማድረግ ይፈቀድላቸዋል ማለት ነው። እሱን ዛሬ የምንመለከተው ይሆናል ማለት ነው። እስከ መቼ ነው ማስመሰል የሚችሉት? ከዛ በኋላ ደግሞ መቼ ነው አቻ የሆኑ ሲመስላቸው ወደ ማጥቃት የሚገቡት የሚለውን ዛሬ እንዳስሰዋለን ማለት ነው። የተለያዩ ጥቅሶችን ከቁርአንም ከሀዲስም እናያለን እንመለከታለን ማለት ነው። ቢላል ይሰማል? ቢላል ይሰማል? ቃና መጣ። የኛ ይሰማል? አብዲ የሚጠርገም ኦኬ። ያልንን ሰምተሃል ቢላል? ምን ነበር ያልከው? ኦኬ ያልነ ምንድነው እሱ? ሙስሊሞች ቁጥር ቢበልጡ ቁጥር የበላይ ሲሆኑ ምንድን ነው ማድረግ የሚችሉት? ወደ እስልምና ሰዎች እንዲገቡ መጣራት ነው። ምን አይነት መጣራት? ዳዋ ማድረግ። አንቀበልም ቢሉስ ሌሎች? የሚቀበልም ካሉ መብታቸው ነው። ስለዚህ ሙስሊሞቹ ጋር ዝም ብለው መኖር ይችላሉ? አንቀበልም ብለው ይችላሉ። ኑሮ አለም ይችላሉ። ኑሮ አለም ከዚህ በፊት ኑሮ አለም ይችላሉ። ሰሃባዎቹ እንደዛ ነበር ያደረጉት? አዎ። ለምሳሌ ሙስሊሞች ቢያስተዳደሩበት ጊዜ አሸንፈው ማለት ነው። የት? ለምሳሌ በሰሃቦች ዘመን ነው። ቆየት። ለምሳሌ አሸንፈው ስትል የትኛው ነገር? መካ ለምሳሌ። ለምሳሌ መካን አሸንፈው ምን አደረጉ? ወደ መካ ሲገቡ ምን አደረጉ? መካ እንደ ሀገር እያስተዳደሩ የነበሩት ሙስሊሞች ነበሩ። ከዛ በኋላ ከሌላ እምነት ተከታዮች ይኖሩ ነበር። እዛ የታወቀ ነው። ምን አደረጉ? ግብር ከፍለው እንዲኖሩ እንደ ሀገር። አሁን አንተ እንደምትገብረው ግብር ማለት ነው ለመንግስት። ውሸት ነው። መረጃ ልታመጣለት ትችላለህ? መረጃ አለ መረጃ ሐዲስ ምን በደንብ አስተውል። መካን ነው ያልከው። መካ ላይ ሲኖሩ የነበሩት የተለያዩ እምነቶች ሳይሆኑ ጣዖት አምላኪያን ናቸው። እንዳዘነጋ ግብር የሚገብሩት ደግሞ እነማን እንደሆኑ በዛውን እንዳዘነጋ። ግብር ጣዖት አምላኪያኖች ከአይሁድና ከክርስቲያን ውጭ ያሉ ጣዖት አምላኪያን ግብር ይገብራሉ እንዴ? ግብር ይገብራሉ። ሙስሊም ጂዚያ ከጣዖት አምላኪያኖች ላይ ጂዚያ ይፈቀዳል? ግብር መክፈል ጂዚያ ማለት ነው። ግብር ሳይሆን ጂዚያ። ጂዚያ ማለት ግብር የሚባል የለም እኮ በቁርአንም በሐዲስም ጂዚያ ነው አይደለ? አዋርዳችሁ የምትቀበሏቸው ማለት ነው። እንዳልገደል ብሎ ፎር ሴፍቲ ገንዘብ የሚሰጠው ራሱን እንዳገሉት ገንዘብ የሚሰጠው ምንድን ነው የሚባለው? ጂዚያ ነው ይባላል። ጂዚያ የምትቀበሉት ከጣዖት አምላኪ ነው ወይንስ ከአይሁድና ከክርስቲያን ብቻ? ጀመር ለምንድን የሚገደለው? ጂዚያ ካልከፈለ ግዴታ። አክቹዋሊ ኖርማሊ እሱም አብሮጌት ሆኗል። ግን ፎር ሴክ ኦፍ አርጉመንት አሁን መካን ስላመጣ ነው። መካን ሜይ ቢ ታሪኩን በደንብ ማታ ከሆነ ልጠቁምህ። መካ ላይ የነበሩት የተለያዩ እምነቶች ሳይሆኑ እንትኖች ናቸው። የቁረሾች
ጣዖት አምላኪዎች ናቸው። ክርስቲያኖችን መዲና እሱ እንሄዳለን በኋላ። አሁን መካ ስላነሳ ነው አንድ ሀገር ኤግዛምፕል ጥቀስ ስላልኩ መካን ጠቅሰሃል። መካ ላይ ቁረሾች ነው ያሉት፣ ጣዖት አምላኪዎች ናቸው። በዚህ ላይ የሙፈሲሮችን እንትኖች ቼክ አድርግ። ከቁረሾች ዘንድ ወይንም ደግሞ ከጣዖት አምላኪያን ጂዚያ መቀበል አይቻልም። ሁለት አማራጭ ነው ያላቸው። አንደኛ ወደ እስልምና መምጣት፣ ሁለተኛ መገደል። ከሁለት አንዱ ነው ያላቸው አማራጭ። ወይም ደግሞ መገደል የሚለውን ማስረጃ ልታመጣልኝ ትችላለህ? ጣዖት አምላኪያኖች እንደዛ ናቸው ያላቸው አማራጭ። ልሰጥ እችላለሁ። ምክንያቱም ጣዖት አምላኪያኖቹ ጂዚያ አይጠየቅባቸውም። ጂዚያ የሚጠየቅባቸው የመጽሐፉ ሰዎች ናቸው። የመጽሐፉ ሰዎች ጣዖት አምላኪዎች ናቸው ወይንስ አይሁድና ክርስቲያኖች? አይሁድና ክርስቲያኖች ናቸው የመጽሐፉ ባለቤቶች። ፋይን። ልክ ሙሐመድ መዲና ከቆየበት ወደ 10 ዓመት ከቆየ በኋላ ወደ ቁረሽ ወደ መካ ወረራ ሲመጣ የመጀመሪያ ዙር ላይ ተሸንፎ ነበረ። በኋላ ስምምነት አደረገ ሲሸነፍ አይደለ። በኋላ ግን ሲያሸንፋቸው ስምምነት የለም። ስምምነት አለ፣ አልገደላቸውም። አይፈቀድም በቁርአኑ ሱራ 47 35 አልገደላቸውም። ወደ መካ ሲመጣ ሁለት አማራጭ አላቸው። ጣዖት አምላኪያን ከሆኑ እናየዋለን እንዴት ጣዖት አምላኪ ሁለት አማራጭ ነው ያለው። ሶስተኛ አላቸው ካልከኝ ከዛ ወዲያ ከክርስቲያንና ከአይሁዶች ጋር የምንለያቸው እየጠይቃለሁ። በዛ ውስጥም እናየዋለን። እስከ ማቀው ድረስ በሊቃውንቶችንም ያለው እይታ እንደዛ እንደሆነ ነው ማቀው። የተለየ እይታ ካለ ግን አንተ ታሳየኛለህ። እኔ እስከ ማቀው ግን እስካነበብኩትም ጣዖት አምላኪያንና አይሁድና ክርስቲያኖች አንድ አይደለም እይታው። ሱራ 9 ላይ ለምሳሌ ሱራ 9:5 የተከበሩ ወራቶች ባለቁ ሰዓት ወይም ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው የሚለው ይሄ ለማን ነው የሚሰራው? ለጣዖት አምላኪያኖቹ ነው። ለመካ ጣዖት አምላኪያን። ስለዚህ የመጀመሪያ ስምምነት ነበረ ግደሏቸው የሚለው ከምን ተነስቶ ነው? ስምምነቱን በጣሱ ጊዜ ነው እንትኖቹ የመጀመሪያ እንትን ነበረ። ሙሐመድ ያው ወደ መዲና እንዲሰደድ አድርገውታል አይደለ? አድርገውታል። ግን እሱ ሲመለስ ወደ መካ ሲመለስ በቀል አልተበቀላቸው። ወደ መካ ግን የመጀመሪያ ዙር ላይ እነሱ አሸነፉት። የመጀመሪያ ዙር ላይ ሲሸነፍ ስምምነት አደረጉ። ከስምምነቱ በኋላ ግን እሱ ሲያይልባቸው የተሰጠው ምንድነው? ማትዋጉባቸው 4 ወራቶች አሉ፣ የተከበሩ ወራቶች የሚባሉት። ልክ እነሱ እንዳለቁ ግን አጋሪዎች ምንድነው የሚደረጉት? በተገኙበት እንዲገደሉ ነው የወጣው ህግ። ሱራ 9:5 አንዴ ቃል ክፈተው። ከዛ በኋላ ግን ሱራ 9:28 አንብበው ከሆነ መስጊድ አራማን ነው ምንድን ነው የምትሉት? የመካው መስጊድ ማለት ነው። ወደዛ አይቅረቡ፣ መስጊድ አራማን አይቅረቡ፣ አጋሪዎች እርኩስ ብቻ ናቸው የሚለው የወጣበት ምክንያት በዛ አካባቢ ያሉት ቁረሾች ወይንም ደግሞ ጣዖት አምላኪያን ካለቁ በኋላ ነው ይሄ ክፍል የወረደው። ከዛ ጂዚያ የመጣው ራሱ እነኛዎቹ ስላለቁ ኮምፖሴት ያንን ማካካሻ ክርስቲያኖች እና አይሁዶች ላይ ጂዚያ ኢምፖዝ ሆነ። በማስረጃ ያሳየከ 9:5 አንዴ ክፈተው። ከመጀመሪያ አታስጀምርልን፣ ቀጥል አንብቦ ወደኋላ መልስለት። አብዲ ሚውታክ ከአጋሪዎቹ እነዚያ ቃል ኪዳን የተገባላቸውና ከዚያ ምንም ያልጎደላቸው በእናንተ ላይ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። ቃል ኪዳን የተጋቡላችሁ ማለት አላህ ጥንቆችን ይወዳልና። ይሄ ማለት ምን ማለት ነው? ፈስረው እስኪ።
እስኪ መልሰው እንዳብራራልህ ከፈለክ። ይሄ ከመጀመሪያ ጀምሮ እያነበብክ ካልመጣህ ግን የቁርአን ያን አንቀጽ ቅድም እንዳልኩ በመጀመሪያ ቃል ኪዳን ተግባብተው ነበረ። መሐመድ በመጀመሪያ ላይ እንትን ላይ ፍሬንች ተደርጓል፣ እንትን ነበረ ስምምነት አለ። ከዛ በኋላ ያ ስምምነቱ 4 ወራቶች ላይ ጦር ማይዋጉባቸው ማለት ነው። ከዛ በኋላ ግን እነኚህ ቃል ኪዳኑ ልክ ይሄ ቁጥር ላይ ያለው ከአጋሮቹ ጋር ቃል ኪዳን ተግባብተሃል። አብዲ በእናትህ የሚታርግ ሲ ስለዚህ በዚህ ቃል ኪዳን ውስጥ እነሱ ካልነኳችሁ አትንኳቸው። ቃል ኪዳን ስለተግባባችሁ እያልኩ ያለው ገብተዋል። ከአጋሪዎች እነዚያ ቃል ኪዳን የተገባችኋቸውና ከዚያም ምንም ያላጎደሉባችሁ በእናንተ ላይም አንድንም ያልረዱባችሁ ሲቀሩ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። አላቅም ውረዱ ደርስ ኦኬ። እስከ መቼ ድረስ? እስከ ጊዜያቸው ድረስ። የትኛው ጊዜ? ቃል ኪዳን የተግባቡበት ድረስ ማለት ነው። 4 ወር ከሆነ እስከ 4 ድረስ፣ እስካልነኳችሁ ድረስ እንዳልነኳቸው። እስከ መቼ ድረስ? እስከ 4 ወሩ ድረስ። ስቲል አሁንም በጦር እንትኖች ውስጥ ለምሳሌ ኢራቅና አሜሪካ ሲዋጉ፣ ኢራንና እስራኤል ሲዋጉ መጣስ ህግ ቢኖርም አልፎ አልፎ ግን በአደራዳሪ ምናምን 2 ሀገራት ሲዋጉ እስከዚህ ድረስ የጦር ስምምነት አደረጉ ምናምን ሲባል ሰምተሃል? እስከ ስምምነቱ ድረስ እንዳልነኳቸው ነው ይሄ ክፍል የሚለው። ስምምነቱ ድረስ እነሱ ካልነኳቸው እንዳልነኳቸው፣ ካልነኳችሁ፣ ከነኳችሁ ግን ተፈቅዶላችኋል ነው። እዛኛው ጋር ቁጥር 5 ስንሄድ ግን ምንድነው እሱ ያልቃል። ልክ ቀኑ ካለቀ ግን ምን አድርጓቸው ይላል። ከዛ ቁጥር 5 ሄድ የተከበሩ ወሮች ባለቁ ጊዜ አሁን ስምምነት ያደረጉበት ቀን እዚህ ወር ድረስ 4 ወር ድረስ አትንካን አነካህም ተባብለው ተስማምተዋል። ልክ እነኚህ ቀኖች እንዳለቁ ግን ምን አድርጓቸው ነው የሚለው? ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱም መጠባበቅ በየመንገዱ ተቀመጡ። ስለዚህ ቃል ኪዳን ተጣሱ አይደለም። አጋሪዎቹ ምን ካለቀ? ወሮቹ ካለቁ፣ ወሮቹ የተከበሩ የተከበሩ ወሮቹ ምን ባሉ ሰዓት? ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ማርኳቸው፣ ለእነሱም መጠባበቅን ተቀመጡ። ቅድምን ብያለሁ። አጋሪዎች 2 አማራጭ ነው ያላቸው። አንደኛ ወይም መገደል ወይንም ተማርኮ ምን መሆን ብያለሁ። ከመገደል ከተረፉ ተማርኮ የሙስሊሞች ንብረት እና ወደ እስልምና መግባት ብያለሁ። ያዟቸው፣ ማርኳቸው፣ ቢጸጸቱም ሶላትን በደንቡ ቢሰግዱ፣ አጋሪ ናቸው እነኚህ ሊሰግዱ አይችሉም። ግን ምን ቢሉ? ወደ እስልምና ቢመጡ ማለት ነው። ሶላት ቢሰግዱ፣ ግዴታ መጽዋት ቢሰጡ፣ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና። አሁን ከአጋሪነት ወጡ ማለት ነው። ምን ሆኑ? ሙስሊም ሆኑ ማለት ነው። አንድ ሰው ሶላት ከሰገደ ሶላት ሲሰግድ አላህ አምላክ ነው መሐመድ ነብይ ነው ብሎ ነው አይደለ? ኦኬ። ዘካ የሚሰጠው ደግሞ ሙስሊም ሲሆን ነው አይደለ? ስለዚህ ይህንን ካደረጉ ምን በሏቸው? መንገዱን ልቀቁላቸው። ስለዚህ ይህንን እስካደረጉ ድረስ ፌርሊ ይኖራሉ። ምኖች? አጋሮች። ከአጋሮች ላይ ገንዘብ መቀበል ይቻላል የሚል እኔ አንድም ጥቅስ አላውቅም። ከአጋሮች ላይ በገንዘብ ወይም ደግሞ ጂዚያ አጋሮችን አስከፍሎ ማኖር ይቻላል የሚል ሜይ ቢ የምታውቀው ጥቅስ ካለ ቮለንተርሊ የምታውቀው ካለ ጠቁመኝ። አይደለም ከቁርአን አይደለም ከሐዲስም አይደለም ከተፍሲሮች እንኳን ካለ አጋሪዎች ገንዘብ ከፍለው እንደ ክርስቲያንና አይሁዶች መኖር ይችላሉ በሙስሊም ሀገር ላይ የሚል ካለ አለ። መዲና ላይ ነበሩ ክርስቲያኖች ገብረው ነበር የሚኖሩት። ክርስቲያኖችን አልጠየኩም። ክርስቲያኖችን አለም ክርስቲያንና አይሁዶችማ የመጽሐፉ ሰዎች ናቸው። ሱራ 9 እዚሁ ላይ አጋሮቹ ካለቁ በኋላ ሱራ 9:28 ካለቀ በኋላ ለምን ኢምፖዝ ሆነ ክርስቲያኖቹ ላይ ግብር? ከነኚህም ያገኙት ንግድ ነበረ
ሙሐመድ ተከታዮች ከአጋሪዎቹ ስለሚገበያዩ ነጋዴም ስለነበሩ ጣዖት አምላኪዎቹ ገቢ ቆመ። ልክ ሲቆም ሱራ 9:8 ላይ አይቅረቡ ከተብሎ አጋሪዎቹ ከዛ እንዲጠፉ ከተደረገ በኋላ ጣዖት አምላኪዎቹ ገንዘብ ጠፋ። ከዛ ወዲያ ኢሚዲየትሊ ሱራ 9:29 መጣ። ምን የመጽሐፉ ሰዎች አይሁድና ክርስቲያኖች ግብር እንዲገብሩ፣ ጂዚያ ማለት ነው፣ ግብር ሳይሆን ጂዚያ። እነሱ ደግሞ በዛ አካባቢ ስለሌሉ ያለው አማራጭ ምንድን ነው? በሩቅ ያሉ ሀገራትን እንደ ቱርክ፣ ኢራቅ፣ ኢራን እንደዚህ አካባቢ ያሉትን ወደ ሮም፣ ሲሪያ ያሉትን ወረራ ተጀመረ ማለት ነው። ምክንያቱም መሐመድ ወረራ የጀመረው ከዛ በኋላ ነው የመጡት። ወደዚህ ሀገራቶች ላይ ደብዳቤ እየተጻፈ ሁለት አማራጭ ይሰጣቸዋል። ትሰልማለህ ወይንስ ጂሃድን ምምጣ የሚል ማለት ነው። ያ ጂሃድ ተመጣባቸው ምን ያደርጋቸዋል? ክርስቲያኖችን ከወረራቸው እንደነኛውን እንደ አጋሪዎቹ ማርከዋቸው እንትን አያደርጓቸውም። ሰላት እንዲሰግድ ምናምን አይደለም የሚደረጉት። የሚደረጉ ይገብራል ለሙስሊሙ በሃይማኖት ማስገደድ የለም። ኦኬ፣ እሱ አብሮጌትድ ሆኗል። አንደኛ። ሁለተኛ ደግሞ በሃይማኖት ማስገደድ የለም ካልክ ከነኚህ ጋርም ትጋጫለህ። ሁለተኛ አሁን ካቀረብኩልህ ጋርም ትጋጫለህ። እንዴት? ባገኘህበት አጋሪ እንግደል እያለ ማስገደድ የለም ስትል አብሮ ሄድላ። አጋሪ የሚለው እኮ የጦር ስምምነት ነው። የጦር ስምምነት ተስማምተውላቸው አፈረሱ ነው አይደለም። አፈረሱ የሚል እዚህ ጋር ሳየኝ እኔ ለዘላለም ንጽጽር አቆማለሁ። አይደለም አፈረሱ ከዚህ ክፍል አይደለም ይህንን ክፍል በሐዲስ አንተ አፈርሰው ነው የሚል ካመጣ ማለት ነው። አሁን ቻሌንጅ ውስጥ ልገባ ነው ሳልፈልግ። አንተ ካመጣ ንጽጽር አቆማለሁ። ወደፊት ልስመልስልኝ፣ ወደኋላ መልስለት። ከኋላም ከፊት የማይረዳ ማይዞ ወሩ ካለቀ ነው የተስማሙበት ወር አለቀ። በቃ ይሄ ክፍል ያው አብዛኞቹን የቁርአን ክፍሎች አብሩጌት የሚያደርጋቸው ነው። የክፍል የሰላም ጦርነት የሰላም ቨርስ የሚባሉትን አብሩጌት ያደርጋል። አብሩጌት ያደርጋቸው አንዴ የሰላም አያ የሚባሉትን አብሩጌት ያደርጋቸዋል። ሱራ 9:29 ደግሞ ከዛ በኋላ ዘወል ይጠቀልላቸውና አብሩጌት ያደርጋቸዋል። የተከበሩ ወሮች ካለቀ የሚለው ማለት ነው። ቃል ኪዳናቸው ምን ማለት ነው? የተከበሩ ወራቶች ናቸው። ለምሳሌ እንደ ረመዳን ያሉ ወራቶች። ኦኬ፣ ረመዳን ለአጋሪዎች ምን አገባቸው? አይጾሙት? መዋጋት ከፈለጉ አይወጓቸውም? እንዲ አንዴ እንደው እነኛዎቹ ነገረኛ ከሆኑ ቢጋደሏቸው አትጋደሏቸው ነው። በነዛ ወራቶች ውስጥ የተከበሩ ወራቶች ስለሆኑ አይልም። ከኋላ ያለውን አንብበው መለስ ወደኋላ መጀመሪያ ጀምሮ አንብልኝ። መለስ አድርግለት። እሱን አንብበው። ስንት ላይ ያለው ኖ የተከበሩ ወራቶች ማለት መለሰ ወደኋላ አግኝቼዋል። ወርማ አያጣላንም እኮ አሁን አንተ ያልከውን ግን ኢንተርፕሬቴሽን አይሰጥህም። ሙፈሲሮችን እስቲ አምጣ ጥቀስና ይህንኛው ላይ ያነበብከው ካለ እንደዛ ብሎናል በለድ። አንተ እንዳልከው የሚረዳ ከሆነ ነገር ፈልገውት ነው እንዲህ ብለው ነው የሚል ካለ ሙፈሲሮች ራሱ ያው ከአጋሪዎቹ እነዚያ ቃል ኪዳን የተጋባቸውና ከነዚያ ምንም ያለጎደለባችሁ በእናንተ ላይም አንድም ያረደባችሁ ሲቀሩ እነዚያ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው፣ ቃል ኪዳናቸውን ፈጽሙላቸው። በእናንተ ላይም አንድንም ያረደባችሁ እስከ መቼ ድረስ ነው ለእነኝህ የምሞላላቸው? ምንም ያልነኳችሁን ምንም ያላደረጋችኋቸውን እስከ ጊዜ መጨረሻ ድረስ ሙሉላቸው አለ። የረዱትንስ ድረስ ቃል ኪዳንን ያፈረሱትንስ አሁን መልስልኝ። ቃል ኪዳን ቢላል ቃል ኪዳን የጠበቁትን እናንተ ምንም ያልነኳችሁን ቀኑ እስከ ቀኑ መጨረሻ ድረስ አትንኳቸው አለ። እናንተን የነኩትንስ ለሌላ ስለ ጠላት የረዱትንስ ምን አድርጉ ማለት ነው? በዚህ ኢንተርፕሪቴሽን
ይሄ የጦር ስምምነት ነው ባይዘዋል። ችግር የለውም ይሁን እኮ ያ የጦር ስምምነት ላይ አጋሪዎችን ነው። እነኚህ አጋሪዎች ምንም ካልነኳችሁ፣ ምንም ካላደረጓችሁ እስከ 2 ወር ከሆነ እስከ 2 ወሩ ድረስ ቃል ስተተግባባችሁ ድረስ በዚህ በቃል ውስጥ ያልነኳችሁን እስከዛ ድረስ አትንቋቸው ነው ሙሉላቸው ማለት። በዚህ በ2 ወር ውስጥ ግን ከነኩህስ የነኩህን ምን ቃል ኪዳኑን ካፈረሱ ቃል ኪዳኑን ካፈረሱማ ተጋደሏቸው ነው። ተጋደሏቸው። ቃል ኪዳኑን ካፈረሱ ተጋደሏቸው ነው። እነኚህ ቃል ኪዳን የጠበቁትንስ እስከ ወራቸው ድረስ ከሞላችሁ በኋላ ከወሩ በኋላ ምንድን ነው የምታደርጓቸው? ይህ ስምምነት ነው እንግዲህ ከስምምነቱ የሚደረጉት አጋሪዎች ከስምምነቱ በኋላ እንደሚደረጉት ሙስሊም አሁን ለምሳሌ የዛን ጊዜ አልተቆጣጠረም ነበር መካን ማለት ነው። ቢላል እኔ ጥሩ ስድብ ስላላየውብህ ነው በትትና እያወራሁ ያለሁት ቀስ ብዬ። እስልምና መካን ተመልሶ ከተቆጣጠረ በኋላ ጣዖታውያን አንድም እንዳልቀሩ ነው የሚታመነው፣ እንደጠፉ ነው የሚታመነው። ከዚህ አያ በኋላ ጣዖታውያን ከዛ ጠፍተዋል። ምን ማስረጃ አለክ? ያው የክፍል እኮ እየነገርኩ እኮ ነው። ባገኛችሁባቸው ቦታ ግደሏቸው ከተባለ በኋላ እንዴት ነው ሊገኙ የሚችሉት? ጣዖታውያን አልጠፉማ። ወደ መካ ሲገባ በቀል አልተበቀላቸው። ወደ መካ ሲገባ አንብበው፣ 5 አንብበው፣ ከፍ አድርገው ቁጥር 5 ነው። ይሄ ቅድም ያነበብኩልህ እኮ። ኦኬ፣ ይሄ የተገበሩ ወራቶች ባለቁ ሰዓት የተባሉት ቃል ኪዳን ስላፈረሱት ነው ወይንስ ቃል ኪዳን ስለጠበቁት ሰዎች ነው? ቃል ኪዳን ስላፈረሱት። በጣም አዝናለሁ። ሶሪ፣ ፊት አታደርግም። ለቤቱ የሚታደርግና ትቀመጣለህ። ቃል ኪዳን ያፈረሱት ቅድምም ብያስረዳው ቁጥር 4 ላይ ወሩ ሳይደርስ እንኳን ይገደላሉ፣ ይዋጋሉ፣ እንጋደላቸዋለን አልክ። ቃል ኪዳኑ እስኪያልቅ ድረስ የምትጠብቀው ቃል ኪዳን ስላፈረሱት ሳይሆን ቃል ኪዳኑን ስለጠበቁት ነው። 2 ወር 4 ወሩን ቃል ኪዳን 4 ወር ነው ቃል ኪዳኑ። 4 ወር ድረስ ማይነኩት ከ4 ወር በኋላ ዘመቻ የሚከፈትባቸው ቃል ኪዳኑን የጠበቁ ናቸው። ቃል ኪዳን ያፈረሱትማ 4 ወር ሳይደረስ በአንደኛው ወር ላይ ካፈረሱ ጦርነት ይከፈትባቸዋል። አይዶን ነው የሙስሊሞች ጭንቅላት ነው። ሶሪ፣ ከስር ያላችሁ በደንብ ትረዱታላችሁ። ክፍሉ የትኛውንም ሙፈሲር ማምጣት አይችሉም። ደግሞም የታመነ ነው በሙፈሲሮቻቸው ዘንድ። አስቸጋሪ ነው መጽሐፎቻቸውን ስለማያውቁት። ኤኒዌይስ ብቻ አብዲ ሰማለኛ ቃ በደንብ ነው የሚሰማው። ታፕታፕ ኮፒ ሊንክ እንዳታቋርጡ። መልካም። እንግዲህ ጂሃድ እንደ እስልምና አስተምሮ ትልቅ ቦታ የሚሰጠው ነው። ጂሃድ ከሚደረግባቸው ሱራ 8:39 አንዴ ክፈተው። ጂሃድ የሚደረግበት ምክንያት ደግሞ እስልምናን ለማስፋፋት ነው። ሳቦቹ ያደረጉት ምንድነው? እሱ እነ ዑመር ምንድን ያደረጉት? ደብዳቤ ይጻፋል። እዛው ሀገር ላይ አይደለም ጦርነቱ። ጦርነት ስላፈረስክ ሰላም ስላፈረስክ ምናምን የሚባል ተረት ተረት የለም። እንደዛ ከሆነ እነ ዑመር እነ አሊ ገሃነም ገቢ ይሆናሉ። በእነኚህ አሁን ላይ ባሉ ኢትዮጵያ ውስጥ ባሉ ቀጣፊ ሙስሊሞች እነ ዑመር እና አሊ ገሃነም ገቢ ናቸው። ምክንያቱም የሰው ሀገር ደብዳቤ ይጽፋሉ። ምን የሚል? ወደ እስልምና ና፣ ሙሐመድ ነብይ ነው፣ አላህ ጌታ ነው፣ ሰላት እሰግዳለሁ፣ ዘካ ሰጣለሁ ብለህ እመን፣ እንደዚህ ብለህ ተብሎ ለሀገሩ ደብዳቤ ይጻፍለታል። አልቀበልም፣ ሙሐመድም ነብይ ነው አይደለም፣ አላህም አምላክ ነው ብዬ አይደለም ካለ ምንድነው የሚደረገው? ጦርነት ይከፈትበታል። ጦርነት ይከፈትበትና አሁን እነኝህ እንደሚሉት ከሆነ ማለት ነው አይመጣውም እኮ
ከመካ ተነስተ ከመዲና ተነስተ ቱርክ፣ ኢራቅ፣ ኢራን እነኚህን ሀገራቶች የወረሯቸው በሌላ ምክንያት አይደለም። ደብዳቤ ቅድሚያ ይጻፋል፣ ታሪካቸውን ስለማያውቁት ነው። እነኛ መታወባቸው አይደለም ቅድሚያ ደብዳቤ የሚጻፈው። በእነኚህ ውስጥ እንዳልኳቸው የክርስቲያኑ መሪ አይ አልቀበልም ካለ ጦርነት ይደረግበታል። ከዛ በኋላ ምንድነው የሚሆነው? ይወረራል። ከተሸነፈ እነሱ ሲያሸንፉ ምን ያደርጋሉ? ክርስቲያንና አይሁድ ለሆነው ፎበል አለው። እንደ ጣዖታውያን አይገደልም። ጣዖታውያን ይገደላሉ። ያላቸው አማራጭ ጣዖታውያን መገደል ወይንም ደግሞ በምርኮ ዘዋቸው እንደፈለጋቸው እንትን ማለት ነው። የተወሰነች የክርስቲያኖቹ ልዩነት አለው። ሱራ 9:29 መሰረት አድርጎ ገንዘብ ነው የሚቀበሉት። ያም የሆነው ለምንድነው? በሌላ ሀገር ላይ ስለሚገኙ እነዛን ሄደው ስለሚወርሯቸው ጣዖታውያኖችን ገንዘብ ያገኙባቸው ነበር። እነሱን ካጠፏቸው በኋላ ከነሱ ገንዘብ የሚገኘው ከጠፋ በኋላ ያደረጉት ምንድነው? ከክርስቲያኖች እና ከአይሁዶች ላይ ጂዚያን መቀበል ነው። ጂዚያ ወይንም ደግሞ ክርስቲያኖችና አይሁዶችን አዋርደው ገንዘብ የሚቀበሉበት ማለት ነው። ከዛ በኋላ ግን ስቲል ክርስቲያኖችን እንዴት ነው የሚቀበሉት? የውርደት ነው። ክርስቲያኖቹ ይህንን ሲሰጡ ፀጉራቸው የፊተኛውን ይላጩታል፣ ወገባቸው ቀበቶ ይታሰራል። የሚለዩበት ዩኒፎርም ነው መልበስ ያለባቸው ክርስቲያኖች በዛ ሀገር የሚኖሩ ላይ እና ገንዘብን ሲሰጡ ደግሞ በባዶ እግራቸው እንደዚህ ተናንሰው ዝቅ ብለው ነው ገንዘብ የሚሰጡት። ይህንን በሚያደርጉ ሰዓት ከህይወታቸው ንብረታቸው እንዲጠበቅ ነው። አለበለዚያ ኤኒ ታይም ሊገደሉ ይችላሉ። እሱን በሐዲሶቹም እናያቸዋለን። ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ይሄ የወረደበት ምክንያት ምንድነው? እሱ ማለትም ይሄ የሚነግረን ከዚህ የምንረዳው ምንድነው? መሐመድም እንዳለው ሁለት ዲን በአንድ ሀገር ላይ በፍጹም ሊኖር አይችልም ብሎ ሁለት ዲን አብረው መኖር አይችሉም። ስለዚህ ምን አለ? ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን፣ አማራጭ አለ እንደ ቁርአን ነው። ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ስለዚህ ግዴታ ነው። ግን ይሄ የሚተገበረው መቼ ነው? ቁጥር ሲበልጡ ነው። ሱራ 3:28 ላይ ተፍሲር ኢብን ከሲር በደንብ ያብራራዋል መቼ እንደሚተገበር። መቼ ነው ክርስቲያኖች እና ሙስሊሞች ጦርነት መክፈት የሚችሉት? እስከ መቼስ ድረስ ነው ሙስሊሞች ከክርስቲያኖች ጋር እወድሃለሁ ጓደኛዬ እያሉ መቀጠል የሚችሉት? መቼ ነው? ከክርስቲያኖች ጋር ጓደኛ ሳይሆኑ ሙስሊምና ሙስሊም ብቻ ጓደኛ መሆን ያለባቸው መቼ ነው? መቼስ ነው ክርስቲያኖችን ማጥቃት የሚችሉት የሚለውን ሱራ 3:28 ላይ በደንብ አድርጎ ተፍሲር ኢብን ከሲር በደንብ አብራርቶታል። ስለዚህ ግልጽ ነው። ጂዚያ የውርደት ገንዘብ መቀበያ ሲሆን ጂሃድ ደግሞ ምንድነው? እሱ ሙስሊም የበላይ ሲሆን በሌላው አካል ላይ ወደ እስልምና ይመጡ ዘንድ ጥሪ የሚያስተላልፍበት ማለት ነው። ነገር ግን እዚህ ላይ አንድ መገንዘብ ያለብን ነገር አለ። እስቲል የክርስቲያኖችና የአይሁዶች የተሻለ ነው ቢልም ብንልም ማለት ነው እንደ ጣዖት አምላኪዎቹ ወዲያውኑ አይገደሉም። ግን የተወሰኑ ክርክሮች አሉ እዚህ ላይ። ስቲል ክርስቲያንና አይሁዶቹ የመገደል ቻንስ አላቸው። ምክንያቱም ሁለት ዲን በአንድ ሀገር ላይ መኖር አይችልም ከሚለው ጋር ስለሚጋጭ ገንዘብ ብቻ እየተቀበሉ ማስቀጠል ከዚህኛው ጋር ይጋጫል። መሐመድ ከተናገረው ጋር ሁለት ዲን አብረው ኤግዚስት ማድረግ የለም ከሚለው ጋር የሚሉ ሙፈሲሮች አሉ። ስቲል ግን እስከማውቀው ድረስ ደግሞ የተወሰኑት አይ ክርስቲያንና አይሁዶች ተዋርደው ዝቅ ብለው ተናንሰው ግብር እየሰጡ ጂዚያ ግብር የኖርማል ግብር አይደለም። ዋይዘ ግብር ላይ ሆኖ ሙስሊሞቹ እዚህ ያሉት ኢንተርፕሬት የሚያደርጉት እንደዛ አለ። ኢብኑ ተይሚያ በሉት፣ ኢብን ቀይም አልጀውዚ በሉት፣ ኢብን ከሲር በሉት፣ ጀለልዲን አሱጢን በሉት፣ ሁሉንም ላሳያችሁ እችላለሁ። ሱራ 9:29ን ያብራሩበትን ክርስቲያኖቹ ልክ ሙስሊሞቹ መጥተው ክርስቲያኖቹን በሚወሩበት ላይ ምንድነው ማድረግ የሚችሉት? ክርስቲያኖቹ እኛ ቤተክርስቲያን መጥቶ አንድ ሙስሊም
ለ3 ቀን ያህል ማደር ፈልጋለሁ ከሚስቴ ጋር ካለ ማደር ይፈቀድለታል። በደንብ አስተውሉ። እንዲያድር ይፈቀድለታል። እኔ የለበስኩት ይሄ ያምራል ብሎ ካሰበ አውልቅ እናንተ ካለኝ አውልቄ መስጠት አለብኝ። ጫማዬን አምጣ ካለኝ ጫማዬ መስጠት አለብኝ። ይሄንን ፀጉሬን እንደዚህ መላጨት አለብኝ። ከሚስቱ ጋር መጥቶ ከአልጋህ ላይ ውረድ ካለኝ እኔ መሬት ተኝቼ እሱ ከሚስቱ ጋር እኔ አልጋ ላይ መተኛት ይችላል። ምግብ ደግሞ ማዘጋጀት አለብኝ። እናቴ ሞታ እንኳን ድምፄን ከፍ አድርጌ ማልቀስ አልችልም። ጧፍ ማብራት አልችልም። ሙስሊሞች ባሉበት አካባቢ ላይ ደውል ማሰማት አልችልም። መጽሐፍ ቅዱስ ድምፄን ከፍ አድርጌ ማንበብ አልችልም። ጸሎት ከፍ አድርጌ ጸሎት ማድረግ አልችልም። ቁርአን በፍጹም መንካት አልችልም። ማስተማር አልችልም። ሰዎች ከእስልምና ወደ ክርስትና እንዲመጡ በፍጹም መስበክ አልችልም። ከክርስትና ግን ወደ እስልምና የሚሄዱ ካሉ መከልከል አልችልም። ሰዎች ከክርስትና ወደ እስልምና እንዲሄዱ ደግሞ ሪከመንድ ማድረግ ማበረታታት አለብኝ። ማህተብ በአረብኛ መምታት አልችልም። መጠጥ መሸጥ አልችልም። የሙስሊም ባሪያን መግዛት አልችልም። እኔ እንደዚህ ቁጭ ያልኩበት ላይ አንድ ሙስሊም ከመጣ ለሱ ቦታዬን ወንበሬን መልቀቅና እኔ መሬት መቀመጥ አለብኝ። እነኚህ ኢምፖዝ ይሆኑብኛል። ጂዚያ ማለት ከገንዘቡ በተጨማሪ ገንዘብ ከምሰጠው በተጨማሪ እነኚህ ሁሉ ኢምፖዝ ይሆኑብኛል ማለት ነው። ኤኒ ታይም ደግሞ ህይወቴ አይጠበቅም። ሱራ 9:29ን ተፍሲር ኢብን ከሲርን ወይን ትከፍትልናለህ በእኔ ኢብኑን ተሚያን እነኚህ እናያቸዋለን። ቃል አዘጋጃቸው እንዲሁም ደግሞ ሳይ ሙስሊም 21ኤን ታዘጋጅልናለህ እናያቸዋለን ማለት ነው። ይሄ የሚተገበረው ግን ምንድነው? ቅድም ባልኳችሁ ሱራ 3:28 መሰረት ኢብን ከሲር በደንብ ያብራራዋል። ሙሚኖች ከክርስቲያንና ከአይሁዶች ጋር ረዳትና ወዳጅ አታድርጓቸው በሚለው ሱራ 3:28 እና ሱራ 5:51 መሰረት ምን ያስቀምጣል? ተቂያ ይቻላል ይላል። ተቂያ ማለት ቅዱስ ውሸት ነው። ተቂያ ይዛለው ወደ አንቲል ዴይ ኦፍ ሚታርጋ እንዴ እስከ ቅያማ ቀን ተቂያ ይቻላል ብሎ ያስቀምጠዋል ማለት ነው። ማንኛው ነው ይህንን የሚለው? ሱራ 3:28 ተፍሲር ኢብን ከሲር። መቼ? እስከ ቅያማ ድረስ። ምን ተቂያ ምንድነው? እሱ ቅዱስ ውሸት። በጥርስ እየሳቅ በልብ መርገም ትችላለህ። ይሄ ግን እስከ ቅያማ ቀን ድረስ ነው የሚቻለው። ልክ ይህንንም ደግሞ መዋሸት የምትችለው ከክርስቲያኖች ጋር ወድሃለው፣ ጓደኛዬ ነህ፣ ሞትልሃለው፣ እኔ በእምነት ብንለያይም ችግር የለውም አብረን መኖር እንችላለን እስከ ማለት ይችላል። እንዲህ እያለ መዋሸት ይችላል። በልብህ ግን ግዴታ ደግሞ መራገም አለበት። በልቡ አላህ ያጥፋህ የሚለውን ሱራ 9:30 ማለት አለበት። ምክንያቱም ቁርአን ስለሆነ ክርስቲያን አይሁዶችን አላህ ያጥፋቸው ብሎ መራገም ግዴታው ነው። ይሄንን ታዲያ ለምንድን ነው የተፈቀደለት? ወዳለሁ፣ አፈቅራለሁ፣ ጓደኛዬ ምናምን ማለት ከክርስቲያኑ ጋር አብረን መኖር እንችላለን፣ አልነካም፣ አትንካይ ማለት የሚቻለው ለምንድን ነው ታዲያ? ያብራሩታል። ቁጥር የበታች ከሆናችሁ ለምሳሌ ክርስቲያኖቹ 9 ከሆኑ ሙስሊሙ 1 ከሆነ አደጋ ሊያደርሱብኝ ይችላሉ ብሎ ከፈራ ቁጥር ከነሱ አቻ እስኪሆን ድረስ 5 እስኪሆኑ ድረስ ይቻላል። ልክ ቁጥር ሲመጣጠኑ ግን ከክርስቲያኖች ጋር ጓደኛ ረዳት መሆኑን ማቆም አለበት። ልክ +1 ሲሆኑ አታክ ለማድረግ መዘጋጀት አለበት። ሱራ 8:60 ላይ ባለው መሰረት የታጀቡ ፈረሶች ከጦር መሳሪያም ተዘጋጁላቸው፣ ለምታውቋቸውም ለማታውቋቸው መሳሪያንና የጦር መሳሪያን አዘጋጁላቸው በሚለው መሰረት ማለት ነው። ልክ ዘዴ ቁጥር 1+ ከሆኑ በኋላ ግን አታክ ማድረግ ይፈቀድላቸዋል፣ ይፈቀዳል ማለት ነው። እንደዛ አብራርቶታል። ሀዲሶቹን አንዴ ክፈትልንና ተርታውን እንያቸው ላወራ ናቸው። ቢኒ እንኳን ደህና መጣህ። መልካም። እንደ መግቢያ ዝም ብዬ ከአማርኛ ላይ 1-2 ነገር ላሳያችሁ እፎይ ካወራቸው ነገሮች፣ ከዛ ሀዲሶቹን እየከፈትን በአንድ ኢብኑ ከሲር ምናምን እናያለን። በርካታ ቦታ ላይ ስለ ውሸት የተጻፈ እናያለን። እሺ መልካም። ደርቦ ነው። የማን ድምፅ ነው? አሁን ተስተካክሏል መሰለኝ። መልካም። እሺ
እሺ እዚህ ላይ ሪያዱ ሳሊህ ቅጽ 2 ላይ ገጽ 330 ምዕራፍ 261 የሚፈቀዱ ውሸቶች ብሎ ያስቀምጣቸዋል። በእስልምና ውሸት ይፈቀዳል። ለምሳሌ ብሎ ያስቀምጠና የሚፈቀዱ ውሸቶች አንድን ነገር ማለት ነው እንዲሳካ ከፈለጋችሁ ያ ነገር እንዲሳካ የሚፈለገው ዓላማ የተፈቀደ ከሆነ መዋሸት ይፈቀዳል፣ ግዴታ ይሆናል። በምን በጦርነት ይላቸው ንግግር አንድ ዓላማ ለመፈጸም የሚረዳ መሳሪያ ነው። በንጹህ ቃል ኪዳን ሊደርስ የማይችል በጎ ዓላማ በውሸት ለማሳካት መሞከር ክልክል ነው። ያንም በጎ ዓላማ በውሸት ካልሆነ በስተቀር ማሳካት የሚቻል ከሆነ ግን መዋሸት የሚፈቀድበት ሁኔታ ይፈጠራል። እንዲሳካ የሚፈለገው ዓላማ የተፈቀደ ከሆነ መዋሸት ይፈቀዳል ብለው በግልጽ አስቀምጠውታል። እንበልና አንድ ሙስሊም ሊገደል ወይም ገንዘቡን ሊቀማ ከፈለገ አንድ ግፈኛ ቢደብቅና ወይንም ገንዘቡን ደብቅና ሌላውን ሰው ለእርሱ ቢጠይቀው መዋሸት ግድ ይሆንበታል። እንዲሁ ብሎ ያስቀምጥና ግዴታ የሆነባቸው ነገሮች አሉ። ከዛ ዝቅ ብሎ ሐዲሱ ላይ ያስቀምጣል። ኡሙል ኩልሱም የተባለችው የመሐመድ ሚስት ተከታዩን መናገራቸውን ሙስሊም አክለዋል። በዘገባው ሰዎች ከሚናገሯቸው ውሸቶች ውስጥ መልእክተኛው ከ3 ውጪ ሲፈቅዱ አልሰማሁም። መሐመድ የፈቀዳቸው 3 ውሸቶች አሉ። ምንድናቸው? እነርሱም በጦርነት ወቅት ሰዎችን ለማስታረቅና ሚስት ለባሏ ባል ለሚስቱ የሚያደርጉት ጭውውት ናቸው። በእነዚህ 3ቱ መዋሸት ይቻላል። የዛሬ ቶፒካችን ምንድን ነው? በሰው በመግደል በጦርነት በእንትን መዋሸት ይፈቀዳል የሚለው ነው ማለት ነው። ስለዚህ ቅዱስ ውሸት ይባላል በእስልምና። እንደዚሁም የነቢያት ታሪክ መጽሐፍ አለ እዚህ ጋር ፊት ለፊቴ የነቢያቱ ታሪክ ሀያቱል ሶሐቢ የሚለው ላይ እዚህ ላይ ምን ያስቀምጣል? በአማርኛ እናምጣላችሁ። ከአረብ ልሳነ ምድር ውጭ ያሉ አገር ገዢዎችን ወደ ኢስላም ለመጥራት ደብዳቤ አስይዘው ለመላክ በወሰኑበት በ6ኛው ዓመተ ሂጅራ ነበረ። ነቢዩ መሐመድ ለዚህ ተልእኮ ታላቅ ትኩረት ሰጥተው ነበረ። እነዚህ መልእክተኞች የሚሄዱት ከሙስሊሞች ጋር ምንም አይነት ስምምነት ወይንም ውል ያላደረጉ ህዝቦች ካሉባቸው ሩቅ ሀገሮች ነው። ጋይስ ሩቅ ሀገሮች ምንም አይነት ስምምነት የላቸው፣ ምን የላቸው፣ አይተዋወቁ፣ ምን አይሉ። ሄደው እስልምናን ተቀበል ትባላለህ፣ ደብዳቤ ይጻፍልሃል፣ ካልተቀበልክ እንትን ትባላለህ ማለት ነው። ስለዚህ ሀገሮች ቋንቋ ወይ ስለ ብዙዎች ቀጥል። ያ በደንብ አስተውሉ። ምንድነው እሱ ቃል እንዳነበበላችሁ ሩቅ ሀገር ላሉት ውልም የላቸውም፣ የጦር ስምምነትም የጦር ጠብም የላቸውም። ሩቅ ሀገር ከነ ሙሐመድ የሚባል ማን እንደሆነ እንኳን ለማያውቁት እዚህ ሀገር ላይ ሩቅ ሀገር ላይ እከሌ የሚባል ክርስቲያን መሪ አለ ተብሎ ደብዳቤ ይጻፋል። ትሰልማለህ ወይንስ እንምጣለህ ተብሎ ማለት ነው። ምንድነው የተቀደደ ነው እንደዚህ ገባው። ስለዚህ ትሰልማለህ ወይንስ እንምጣለህ ተብሎ ደብዳቤ ይጻፍለታል። አልሰልምም ካለ ይሄዱና ይወሩታል ማለት ነው። ይሄዱና ወረራ ይፈጽሙበታል። ከዛ በኋላ ቅድም ያልኳችሁ በሙሉ ይደርሱበታል። ይቀጥልና ከዛ በኋላ በቀይ ያሰመርኩት ድረስ ነበር፣ በፒንክ ያሰመርኩት ድረስ ነበር ያነበብኩላችሁ። አሁን ከአረንጓዴ ነው የሚቀጥልላችሁ። ስለ እነዚህ ሀገሮች ቋንቋ ወይንም ስለ ገዢዎቻቸው ዝንባሌ ባህሪ በሰፊው አያውቁም ነበረ። ገዢዎቹ ሃይማኖታቸውን እንዲተዉ፣ ስልጣናቸውንና ገንዘባቸውን እንዲለቁ እንዲሁም ከጥቂት ጊዜ በፊት ባሪያዎቻቸው የነበሩትን ህዝቦች ሃይማኖት እንዲቀበሉ ማድረግ ነበረባቸው። ከዛ በፒንክ ያሰመርኩበት ላይ ይላል። በመሆኑም ግዳጁ ምን ያህል አደገኛ እንደነበረ መገመት አይከብድም። ኢማጅን ሰላም ያለን ሀገር እንደ ሀገር ነው፣ እንደ ግለሰብ አይደለም፣ እንደ ሀገር ሄደው እስልምናን ተቀበል ይባላል። አልቀበልም ካለ ይወረራል ማለት ነው። ነብዩ እቅዳቸው ምን እንደሆነ ለማሳወቅ ለሰሃቦቻቸው ሰበሰቡ። ንግግራቸውን አላህን በማሞገስና በማመስገን ጀመሩ። ከዚያም ስለ አላህ አንድነት ምስክርነታቸውን ከሰጡ በኋላ ከእናንተ መካከል አንዳንዶቻችሁ ወደ ውጭ ሀገር ገዢዎች ዘንድ ለመላክ ፈልጋለሁ። እስራኤላውያን የማርያም ልጅ ከሆነው ከኢየሱስ ጋር እንደተጣሉት እናንተም እንዳትጣሉኝ በማለት ንግግራቸውን ቀጠሉ። እነሱም የአላህ መልክተኛ ሆይ በእርሱ የፈለጉትን ማንኛውም ነገር እናደርጋለን፣ የፈለጉት ቦታ ይላኩን በማለት መለሱ። ስለዚህ ነቢዩ ሰሃቦቻቸውን በሰሃቦቻቸው መካከል 6ቱን ለአረብና ለውጭ ሀገራት መሪዎች ደብዳቤ ይዘው እንዲሄዱ
አዘዟቸው። ከዚያ መካከል አንዱ አብደላህ ብን ሁፋዝ ነበረ። የነቢዩ ደብዳቤ ለፋርስ ንጉሥ ለኪስራ ፓርቬዝ ለማድረስ ተመረጠ ይላል። ይቀጥላል። በጣም ሰፊ ነው ታሪኩ። ፖይንት ግን የተለያዩ ሀገራት ላይ ደብዳቤ ይላካል። ሀገሮቹ ሙሐመድ የሚባል ሰው መኖሩን የማያውቁ ደብዳቤ ይመጣለታል። ትሰልማለህ አንተ ንጉሥ ወይንስ አትሰልምም? ማሰልም ከሆነ ጦርነት እናውጅብሃለን፣ እንወራሃለን። ቅድም ያልኳችሁ ላይ ጨምርላችሁ አዲስ ቤተክርስቲያን መስራት አትችልም፣ ለመነኩሴዎች ቤት መስራት አትችልም፣ መስቀል አደባባይ ይዘህ መውጣት አትችልም፣ ሙስሊሞች በሚያልፉበት አካባቢ ላይ እናትህ ብሞት እንኳን ድምፅህን ከፍ አድርገህ ማልቀስ አትችልም፣ ሙስሊሞች መቃብሩ አካባቢ ላይ መቃብር አትችልም፣ ወይንስ ትሰልማለህ ይሉታል፣ ወይንስ እንደዚህ እናደርግህ መጠን ይሉታል። ስለዚህ እነኛ አማራጮች አሉት። አይሰልማለሁ ካለ አሰልመው ህዝቡ ሁሉ እንዲሰልም ይደረጋል። አይ አልሰልምም ንጉሱ ካለ ደብዳቤ ዞለት የመጣው ነው አልሰልምም ካለ ምን ያደርጋሉ? መጥተው ይወሩታል። ይሄ ጂሃድ ይታወጃል ማለት ነው። ይወረራል። ከዛ ወደሚገደለው ይገደላል። የቀሩትን ተማረኩ በኋላ ምን ያደርጓቸዋል? እነሱ ደግሞ እንዳይገደሉ ለህይወታቸውና ለንብረታቸው ዋስትና የላቸው። ኤኒታይም ቢገደሉ ገዳያቸው ገሃነም አይገባም፣ ገነት ነው የሚገባው። የካፊ ገዳይ እና ገዳዩና ሟቹ ሁለቱ አብረው ገሃነም ይገባሉ ሚል ስለሌለ ምንድነው የሚለው? ሁለቱ አብረው አንድነት አይገቡም ነው የሚለው። እንዲሁም ደግሞ ከእንትን የወጣን ባገኘህበት ብገድለው በቂያማ ቀን ሽልማት አለ ስለሚል ማለት ነው። ኦኬ እነኚህ ወደ ፐርሺያ ምናምን የላካቸው ናቸው። ከዛ በፊት ግን ሳይ ሙስሊም 21 አንዴ ክፈትልኝ። ህይወታቸው ዋስትና አለው ወይ? እያንዳንዱ ከዛ በኋላ ዋስትና አለው ወይ? ወደ ተለያየ ሀገር ነው ህንድ ተልከዋል። ወደ ኢራቅ፣ ወደ ህንድ፣ ወደ ፐርሺያ፣ ኢራቅ፣ ኢራን፣ እስራኤል፣ ግብፅ፣ ቱርክ፣ ወደ ሁሉም ሀገር ነው የላከው። ወደ ሁሉም ትሰልማላችሁ፣ እንምጣላችሁ። አቢሲኒያን ተልከዋል አይደል? ኢትዮጵያ አቢሲኒያን ተልከዋል። ያ ኤኒዌይስ ይሄንን እንደምትመለከቱት ከባቡ ጀምረው አንዴ ከላይ ከፍ አድርግና the book of fight I think እንደዛ መሰለኝ የሚለው ቻፕተሩ ገና ሲጀምር the command to fight the people until they say la ilaha illallah muhammad rasulullah ምንድነው የሚለው? ሰዎች ላ ኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ መጋደል ካላልክ አይቻልም። ምክንያቱም ሃይማኖት ለአላህ ብቻ እስኪቀር ድረስ ተጋደሏቸው ስለሚል ማለት ነው። ከዛስ and establish ሰላት እስኪሰጡ ሰግዱ፣ ፓይ ዘካ እስኪሰጡ believe in everything that the prophet brought ሙሐመድ ባመጣው ሁሉ እስኪያምኑ ድረስ። ስለዚህ ማን ነው የሚያምነው ነው? አሁን ሰንበዲ መጥቶ አሁን እኔ ልጋደል መጥቻለሁ ሰላት እስክሰጥ ላይለላ ሙሐመድ ረሱሉላህ እስክትል ድረስ ዘካ እስክሰጥ ድረስ ቢልህ አትቀበልም። ሊትራሊ ምን ይሁን እያለ ስለሆነ ሙስሊሙን እያለ ስለሆነ አልቀበልም ካልክ ሐዲሱን ከፍ አድርገው። አልቀበልም እነኝን ካልክ ምንድን ነው የምትደረገው? I have been commanded to fight against the people so long as they do not declare that there is no God but Allah ታላ ሌላ ጌታ የለም ወይም የሚመለክ የለም ብለው እስኪያውጁ ድረስ እንድጋደል ታዝዣለሁ። ምን እስኪሉ ድረስ? በሙሐመድ በአላህ እስኪያምኑ ድረስ አንድ ቤታ ይህንን እስኪሉ ድረስ ታዝዣለሁ። ይህን ካሉ ምን ይደረጋሉ? ጋራንቲ ይሰጣቸዋል። ለምን? ፕሮቴክሽን ኦፍ ሂዝ ፕሮፐርቲ ሂዝ ላይፍ ኦን ማይ ቤቭ ኤክሰፕት ፎር ደ ራይት affairs the rest with Allah
ይህንን ካሉ ምን ይሰጣቸዋል? መፍቱ ይሰጣቸዋል፣ ጥበቃ ይሰጣቸዋል። አላህ ጌታ ነው፣ መሐመድ ነቢይ ነው፣ ሰላት እንሰግዳለን፣ ዘካ እንሰጣለን ካሉ ንብረታቸው፣ ህይወታቸው ተጠባቂነት አለው። ቀሪው ከአላህ ጋር ይተሳሰባሉ። ካላሉስ ህይወታቸው፣ ንብረታቸው፣ ገንዘባቸው ተጠባቂነት የለውም። ደማቸው ደመከልብ ነው። ደማቸው ደመከልብ ነው። ቀጥል። እዚሁ ከራይዱ ሳሊ ገጽ 1 ላይ ገጽ 83 ሐዲስ 94 ላይ ላንበብላችሁ። መሐመድ ይህን ኑራ ቃል የተናገረበትም ማለት ነው። አንድ ሰሃባ ምን ብሎ ይጠይቀዋል? ለምንድን ነው ባንዲራውን ከሰጠው በኋላ ባንዲራውን በሚቀጥለው ሐዲስ ለማሳያችሁ ከዚህ ጀምር። የአላህ መልእክተኛ ሆይ ሰዎችን የምንዋጋቸው በፒንክ ያሰመርኩበት ማለት ነው የምንዋጋቸው ለምን ዓላማ ነው ሲል ጠየቀ። እንግዲህ አለ መሐመድን ሰዎችን የምንገላቸው ዓላማችን ምንድን ነው ብሎ ሲጠይቅ ከአላህ ውጭ ሌላ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውና ከአላህ ውጭ አምላክ አለመኖሩን መሐመድ የአላህ መልእክተኛ መሆናቸውን እስኪመሰክሩ ድረስ ተፋለሟቸው። ይህንን ካደረጉ ደማቸው፣ ገንዘባቸው ከኔ ይጠበቃል፣ ህጋዊ ይሆናል። ካልሆነ በቀር ግን ከአንተ የተጠበቀ ነው፣ ሌሎች ተግባሮች በመተሳሰብ አላህ ነው ብለው ያስቀምጣሉ። ስለዚህ እዚህኛው ላይ ምንድን ነው እምቢ ካሉ ደማቸውና ንብረታቸው ይወሰዳል ማለት ነው። ይህንን ሲያስረክብ መሐመድ ምን አለ? በውር ጦርነት ጊዜ ይህንን ጎራዴ አለ መሐመድ፣ ይህንን ጎራዴ የሚቀበለኝ ማን ነው ብሎ ጠየቃሉ። እኔ በማለት ሁሉም እጁን ዘረጋ። በተገቢ መንገድ መያዝ የሚችል ማን ነው በማለት ሲጠይቁ ሰዎች እጃቸውን ሰበሰቡ። እኔ በአግባቡ ይይዘዋለሁ አለ። አቡ ዱጃና ከመልእክተኛው ሰለላሁ ዐለይሂ ወሰለም በመረከብ የአጋሪዎችን አንገት ምን አደረገ? ቀላበት። መጨረሻ ላይ መሐመድ ራሱ ጎራዴ ሰጥቶ ነው የሚልካቸው። ስለዚህ ምንድነው እሱ ዋናው ጂሃድ፣ ቅድም እንዳልኳችሁ መጥተው ስለወጉ ራስን የመከላከል ምናምን አስመስለው አንዳንዶች ሲቀጥፉ ያለውኝ እና በጣም ያስቀኛል። ግን አሁን ላይ ጥሩ ትክክል አቂዳቸው የሚያውቁ ኡስታዞች እየተመለከትኩ ነው እየተቀጠፈበት ነው። ትናንትና ማታ ኃይለኛ ጭቅጭቅ ነበረ። ቪዲዮዎችን ልከውልኝ አይቼ እዚህ ጭንቅላቱ ራሱ ምንም እያለ ድንቁር ያለ አንድ ኡስታዝ አለ። ሚያቅ የሚመስላቸው መጽሐፍ ቅዱስ ላይ ዝም ብሎ ሲንቦጫረቅ ሚያቅ የሚመስላቸው አለ። ከዚህ በፊት ሱራ 290 ጀምሮ ያለውን እስከ 293 አካባቢ ያለውን ሸምጥጦት ነበረ። ግደሏቸው የሚለውን ገድል ነው መጽሐፍ ቅዱስ ጋር እንዳለው ተመሳሳይ ነው ብሎ ሽምጥጥ የዛሬ ዓመት አካባቢ ካስታወሳችሁ ሸምጥጦት ነበረ። ሊተራሊ እኮ ከየገድል ጋር ምንም ያገናኝ የለም። የመጽሐፍ ቅዱሱ ሌላ፣ የቁርአኑ ሌላ፣ ከመጽሐፍ ቅዱሱ ጋር ተመሳሳይ ነው። ግን የራሱ ሰዎች የራሱ ኡስታዞች አዋረዱት። ኃይለኛ ጭቅጭቅ አድርገው ይመስለኛል። ቪዲዮዎቹን እያየው ነበር። ግን እስቲል ዋሸ። ያኔ ሲያብራራ እንደ መጽሐፍ ቅዱሱ ነው ብሎ ገድል ማለት በመጽሐፍ ቅዱሱ ያው ገድል ማለት ራስን ዲቮት አድርገህ የስጋዊ ፍላጎትን ገለህ ለፈጣሪ ራስን መስጠት ነው። ራስን ለፈጣሪ መሰዋት እንጂ መታረድና ማረድ አይደለም። በጾም በጸሎት የሰይጣን ስራን መግደል ማለት ነው እንጂ ግድያችን እኛ ተጋድሏችን ከደምና ከስጋ ጋር አይደለም ስላለ ቅዱስ ጳውሎስ ከስጋና ከደም ጋር አይደለም ተጋድሏችን ስለተባለ፣ ስለዚህ የኛ ተጋድሎ ምንድን ነው? በጾም በጸሎት ነው። እንደ መጽሐፍ ቅዱሱ ነው፣ እንደዛ ነው ብሎ ፈታው ማለት ነው። ድንቁርን ነው። እኛ ንቀንትተነው ነበር። የራሳቸው ኡስታዝ ግን ተነሱበት። ሌላ የአባትህን ብልት ንከስ የሚለውን ለዘመናት ሲከራከሩ ነበረ እየመጡ ሙሐመድ ሊትራሊ የአባትን ብልት ንከስ ወይንም ደግሞ የአቡበከር የተናገረው ምሱስ በድር የሚለው ምሱስ በድር አላት የሚለው የአላትን ሽንት መሽኛዋን ምጠጥላት ወይም እንደዛ አካባቢ የሚለውን ሽምጥጥ ያደርጉ ነበረ። ኡስታዙም ምን ብሎ አለ? አይ ሙሐመድ አይደለም የተናገረው እንዲህ ብሎ አላዘዘም ብሎ ሸመጠጠ። እኔ ፍራንክ ሊሆኑና ወደ 2000 ሰዎች ቪዲዮውን ግቡና አዳምጡት። ከዛ ሄዱና እንግሊዘኛው ነው ይዩት። አንተ ያልከው በአረብኛ ነው፣ በአረብኛ ስለሆነ ነው ትክክል። በእንግሊዘኛው ሳነበው ተሳስቼ ነው፣ እንግሊዘኛው ስህተት አለበት አለ። አልአደብ አልሙፈርድ 963 ላይ ልድገምላችሁ። አልአደብ አልሙፈርድ 963 ላይ ነው። እንግሊዘኛውን ሄዱና ይዩት። አንድ ስህተት የለበትም።
ክደቱን ላለማመን እንግሊዘኛው ስህተት ስላለበት ላይለላ የምንለውን ራሱ ምን ብሏል ያለው? ሙሐመድ ኢለላ ብሏል ነው ምናምን ብሏል። ማይገናኝ እንቶ ፈንቶ ማለት ነው። ውሸት። እንግሊዝኛውን ሂዱና ይዩት። ያው እዚህ ጋርም ከፍቶላችኋል። ሂዱና ይዩት እናንተ በራሳችሁ። በዚህ መጠን ኡስታዞቹ ሲዋሹ ማለት ነው። ሲይዙት እንደዚህ ይዋሻል። እንደዚህ አይነት ሶሪ ኤነስ ግን ምን ልላችሁ ነው? ፕላስ የክርስቲያኖችና አይሁዶች ያረዱትን መብላት ይቻላል ሲባል ኖ ክርስቲያንና አይሁድ ያረዱ አይደለም የሚለው ከክርስቲያኖችና ከአይሁዶች ነው ብሎ ከአንዴም ሁለቴ ሶስቴ ረድ ሰጥቶበታል። መለሰና ደግሞ ተሳስቼ እኮ ነው ያኔ እኮ እንትኑ ጽሑፉን ነው እንጂ ወዲያውኑ አርሜዋል አለ። ወደ ሁለት ሶስቴ እኮ ተናግሮታል። አንዴ አይደለም በተለያየ ላይቭ ላይ አንደኛ ብሎ ስለያዙት እነሱ የራሱ ኡስታዞች አንዴ ነው ምናምን ብሎ እዛው እንዳረመው እንዳስተካከለው አደረገ። ለዘመናት ሲከራከርበት የነበረው ማለት ነው ድንቁር ነው። ነስ የሆኑ ከበቂ በላይ ሰሒህ የሆኑ ሐዲሶች አሉ በዛ ጉዳይ ላይ። ቁርአኑ ግልጽ ነው። መጽሐፍ ቅዱስ ላይ ዝም ብለህ ሲንቦጫረቅ የሚያውቅ ይመስላቸዋል። መጽሐፋቸው ላይ ግን ሲንቦጫረቅ ሄዶ አሁን ሲያዋርዱት አይ እንደዚህ ሆኖ ነው እንደዛ ሆኖ ነው እንደዚህ ብሎ ክርስቲያኖች ግብረ ሰዶም ይቻላል ሲሉኝ እንደዚህ ለማድረግ ብዬ ነው ምናምን ብሎ እንትን ይላል። እና እነኚህ ኡስታዞች እያስተማሯቸው እንግዲህ መምኑ እኔ በምኑ አልፈርድም፣ ባይዘይ በምኑ አልፈርድም። በዚህ መጠን በገዛ ሃይማኖቱ ላይ እንዲህ የሚቀጥፍ ኡስታዝ ካለ ኔክስ በሌላ ሃይማኖቱ ላይ ደግሞ እንዴት ሊሆን ነው? በራሱ ሃይማኖት ላይ እኔ ኦሌስ ቻሌንጅ አድርጉኝ እላለሁ። አንድ የቀጠፍኩባችሁ ካለ፣ አንድ ሃይማኖታችሁ ማይለውን ያልኩት ካለ፣ አንድ እናንተ ማታምኑትን ሐዲስ ያመጣሁት ካለ፣ እነሱ እኮ እኛ ጋር የሚያመጡት የኤቴስት ያመጣሉ። ክርስቲያን ያልሆነ ኤቴስት የሆነ የእሱን ጽሑፍ የክርስቲያን አስመስለው እኮ ያነባሉ። ክርስቶስ ላይ የሆነ ጽሑፍ ከጻፈ፣ መጽሐፍ ቅዱስ ላይ የሆነ ነገር ከጻፈ አንድ ኤቴስት የእሱን መረጃ አድርገው ያመጡልናል። የራሳቸውን ሳሂህ የሆኑ ሐዲስ ነው የምናመጣው። የራሳቸውን ቁርአን ነው የምናመጣው። ክደው ሰሞኑን እንዲተባሉ እርስ በርሳቸው ማለት ነው። ያኛውን አይታችኋል። በ9 ዓመቷ መሐመድ አይሻን አልተገናኛትም ብሎ ከኔ ጋር ጠብ ተከፍቶ ነበረ። የዛሬ 3 ወር አካባቢ ላይ የገረፍኩት ኡስታዝ ማለት ነው። ከዓመት በፊት ከኔ ላይ ዘመቻ የተዘመተብኝ መሐመድ አይሻን በ9 ዓመት ላይ አልተገናኛትም ዋሽቷል ተብሎ ዘመቻ ተከፍቶብኝ ይገደል ተብሎ አዋጅ የተነገረብኝ አንዱ ያ ነበረ። አሁን ግን መጥተው ተገናኝቷታል ገባባት የሚለው ደከለ የሚለው ግንኙነትን ነው የሚያሳየው የራሱ ኡስታዞች። አሁን እንደዛ ሲሉት ደግሞ መልሶ የኛው ኡስታዝ ምናለ አይ እንደዛ ቃል በቃል እንደዚህ ስለማይል ነው ምናምን እሱ ያው ትክክል ነው ምናምን። ያኔ እኮ አላለ ውሸት ነው ተብዬ እኔ የሞት አዋጅ ታውጆብኝ ነበር። አሁን ግን መጨረሻ እርስ በርሳቸው ሲጣሉ አይ ለካፊር አታጋልጠን አታዋርደን ይባባላሉ ማለት ነው። እኔ ደስ የሚለኝ አባባል አለ መሐመድ ያለው በእኔ ላይ የቀጠፈ እኔ ያላልኩትን ያለ መኖሪያው ጀሃነም ነው ብሏል። ኢንተርቴን እያደረግኩኝ ሁለቱ የተለያየ ነገር ሲያወሩ ኡስታዞቹ አንደኛው ጀሃነም እንደሆኑ እርስ በርሳቸው ይተማመኑት። አንተ ጀሃነምና አንተ ጀሃነም ነህ እየተባባሉ ማለት ነው። እና ምን ልላችሁ መሰላችሁ፣ ማንኛችንም እዚህ ጋር ፐርፌክት አይደለንም። የአፍ ወለምታ ሊያገጥመን ይችላል። የጥቅስ ስህተት ሊመጣብን ይችላል ስንናገር በፍጥነት። ኢንቴንሽናሊ አስተምሮ መጠምዘዝና የጥቅስ መሳት ወይም የአፍ ወለምታ ልዩነት አለው። ሆን ብሎ አስተምሮን የመጠምዘዝ ግን መንበደለ ዲነሁ ፈቅቱሉ የሚለውን ለምሳሌ በፍጹም ካልተዋጋ በስተቀር አይገደልም ብለው ሲከራከሩ ነበረ ለዘመናት እስከ ቅርብ ጊዜ ድረስ። ከጥቂት